ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በጣም ምርጥ ጥያቄ ከቻናሌ ተመልካች በመጣልኝ መሰረት ተልባ እና ቺያ ሲድስን ከተመገብኩኝ በኋላ የሆድ ድርቀት ይከሰትብኛል ምንድን ነው የሚል ጥያቄ ነው። ታዲያ ተልባና ቺያ ሲድስን ከተመገባችሁ በኋላ የሆድ ድርቀትን ያስከትላሉ ወይ? እንዴት ነው ይህ የሆድ ድርቀት የሚከሰተው? እና ለመከላከልስ የሆድ ድርቀትን ተልባና ቺያ ሲድስን እንዴት አድርጋችሁ መመገብ አለባችሁ የሚለውን በዚህ ቪዲዮ ላይ በሚገባ ነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በተጨማሪ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በተለምዶ ተልባ እናም ቺያ ሲድስ በፋይበር በተለይም በሚሟሟ ፋይበር የበለጸጉ በመሆናቸው እናም ከውሃ ጋር ሲደባለቁ ጄል የመሰለ ገጽታን ስለሚይዙ ለምግብ መፈጨት እናም ለሆድ ድርቀት መፍትሄነት በሰፊው ይወደሳሉ፣ ይጠቅማሉ። ሆኖም ታዲያ ለአንዳንድ ሰዎች ግን እነዚህ ዘሮች የሆድ ድርቀትን ከማስታገስ ይልቅ ድርቀትን ሊያስከትሉ ወይም ሊያባብሱ ይችላሉ ማለት ነው። እንዴት እንደሚከሰት ነግራችኋለሁኝ። ተልባና ቺያ ሲድስ የሆድ ድርቀትን ያስከትላሉ ለሚለው ጥያቄ አዎን ሊከሰት ይችላል። በአንዳንድ ሁኔታዎች ሊያስከትሉ ይችላሉ። በተለይም በበቂ ውሃ ካልተወሰዱ፣ ከመጠን በላይ ከተመገባችሁ ወይም ደግሞ የምግብ መፍጫ ስርዓታችሁ ከፍተኛ ፋይበርን የለመደ ካልሆነ ድርቀት ይከሰታል ማለት ነው። በቀጥታ የሆድ ድርቀትን አያስከትሉም። ነገር ግን በተወሰኑ ሁኔታዎች ውስጥ ለምግብ መቆራረጥ፣ ለሆድ መነፋት ወይም ደግሞ ለደረቅ ሰገራ አስተዋጽኦን ሊያደርጉ ይችላሉ ማለት ነው። ታዲያ ተልባ እናም ቺያ ሲድስን ከተመገባችሁ በኋላ የሆድ ድርቀት ሊሰማችሁ ወይም ደግሞ ሊከሰት የሚችሉባቸው ምክንያቶች ምን እንደሆኑ ልንገራችሁ። አንደኛ፣ በቂ ውሃን የማትጠጡ ከሆነ ነው። ሁለቱም ተልባ እናም ቺያ ሲድስ ከፍተኛ መጠን ያለው ውሃን የመምጠጥ ባህሪ አላቸው። ቺያ ሲድስ ከራሳቸው ክብደት ከ10 እስከ 12 እጥፍ የሚሆን ውሃን በመምጠጥ በሰውነታችን ጄልን ይፈጥራሉ። ተልባም ደግሞ በውሃ ውስጥ ሲገባ ይነፋል። እነዚህን ዘሮች ደረቅ አድግታችሁ ወይም ደግሞ በቂ ፈሳሽን ሳትጠጡ ከተመገባችሁ በአንጀታችሁ ውስጥ ያብጣሉ። ከሰገራችሁ ውስጥ ውሃን በመምጠጥ ሰገራው እንዲደርቅና ለመውጣትም እንዲቸገር ያደርጉታል ማለት ነው። በውጤቱም የሆድ ድርቀት፣ የሆድ መነፋት ወይም ደግሞ የአንጀት መዘጋትንም ሊያስከትሉባችሁ ይችላሉ ማለት ነው። አንዱ ስህተት ይህ ነው፣ በቂ ውሃን አለመጠጣት። ሁለተኛ፣ በድንገት ከፍተኛ መጠን ያለው ፋይበርን መውሰድ ነው። አንድ የሾርባ ማንኪያ ቺያ ሲድስ ወደ 5 ግራም ፋይበርን ይይዛል። አንድ የሾርባ ማንኪያ ተልባ ደግሞ ወደ 3 ግራም ፋይበርን ይይዛል። የምግብ መፍጫ ስርዓታችሁ ለፋይበር ያለመደ እናም በድንገት ብዙ ፋይበርን በአመጋገባችሁ ከጨመራችሁ የአንጀት ባክቴሪያዎች ለመፍጨት ይቸገራሉ። በውጤቱም እፎይታ ከማግኘት ይልቅ እንደ ጋዝ፣ የሆድ መነፋትና የሆድ ድርቀት ይከሰትባችኋል ማለት ነው። ሶስተኛ ደግሞ ዘሮቹን ሙሉ በሙሉ መመገብ ነው፣ ከመፍጨት ወይም ደግሞ ከማኘክ ይልቅ ማለት ነው። ሙሉ የተልባ ዘሮች ብዙውን ጊዜ በጨጓራችን ሳይፈጩ ያልፋሉ። ይህም ማለት ጥቅማ ጥቅሞቻቸውን አታገኙም እናም ሰገራን ከመጠን በላይ ሊያወፍሩ ይችላሉ ማለት ነው። ስለዚህ በተለይ ተልባን ስትጠቀሙ የተፈጨ ተልባን ብትጠቀሙ በጣም መልካም ነው። ደረቅ ቺያ ዘሮች ማለትም በውሃ ያልተነከሩ ደግሞ እርስ በርሳቸው በመጣበቅ ጉብታን ሊፈጥሩ እናም የምግብ መፈጨትን ሊያዘገዩ ይችላሉ። በውጤቱም ሰገራ በአንጀት በኩል ለመንቀሳቀስ መቸገር ይከሰታል። ስለዚህ በተቻላችሁ መጠን ተልባን ስትመገቡ ፈጭታችሁ፣ ቺያ ሲድስን ደግሞ በደንብ በውሃ ዘፍዝፋችሁ ቢያንስ እስከ 30 ደቂቃ ያክል በውሃ ውስጥ በመዘፍዘፍ መጠቀም ወይም መመገብ ነው የሚመከረው። አራተኛ ደግሞ ቀደም ሲል የነበሩ የምግብ መፈጨት ችግሮች ካለባችሁ ነው። እንደ ኢሪቴብል ባውል ሲንድረም፣
ዳይቨርቲኩሎሲስ ወይም ደግሞ ደካማ የአንጀት እንቅስቃሴ ያሉ ችግሮች ያለባቸው ሰዎች እነዚህን ዘሮች በአግባቡ ካልተዘጋጁ የሚያበሳጩ ሆነው ሊያገኟቸው ይችላሉ። በተጋላጭ አንጀት ውስጥ ፋይበሩ ቀስ ብሎ በመንቀሳቀስ የሆድ ድርቀትን ሊያባብሰው ይችላል። በውጤቱም ህመም፣ ምቾት ማጣትና የሰገራ እንቅስቃሴ መቀዛቀስ ይከሰታል። አምስተኛ በምግብ ውስጥ በቂ ሚዛን አለመኖር ነው። ፋይበር የሚሰራው ከውሃ ጋር ሲመጣጠን፣ ምክንያቱም ውሃ ሰገራን ያለሰልሳል። ከጤናማ ቅባቶች ጋር ሲመጣጠን ሰገራን ስለሚቀቡ ጤናማ ቅባቶች፣ እንዲሁም ከእንቅስቃሴ ከአካል ብቃት እንቅስቃሴ ጋር ሲመጣጠን ነው። ምክንያቱም እንቅስቃሴ የአንጀት እንቅስቃሴን ያነቃቃል። ዘሮቹን በቂ ፈሳሽ፣ ቅባቶችና እንቅስቃሴ ሳይኖር መመገብ የሆድ ድርቀት የመፍጠር እድሉን ይጨምረዋል ማለት ነው። ስለዚህ ተልባና ቺያ ሲድስን ስትመገቡ የሆድ ድርቀት የሚከሰትባቸው ምክንያቶች እነዚህ ናቸው ማለት ነው። ታዲያ ተልባ እናም ቺያ ሲድስን ከተመገባችሁ በኋላ የሆድ ድርቀትን እንዴት ማስወገድ እንደምትችሉ ደግሞ ልንገራችሁ። አንደኛ ሁልጊዜ በበቂ ሁኔታ እርጥበትን መውሰድ ነው፣ ፈሳሽን ማለት ነው። ቺያ ሲድስ ወይም ደግሞ ተልባን ከተመገባችሁ በኋላ ከ1 እስከ 2 ኩባያ ውሃን ጠጡ። እንዲሁም ደረቅ አድርጋችሁ ከበላችሁ ለምሳሌ በእርጎ ላይ በመነስነስ ተጨማሪ ውሃን በደንብ መጠጣት ይኖርባችኋል። ወይም ደግሞ ከመመገባችሁ በፊት በበቂ ውሃ አለስልሱት። በተለይም ቺያ ሲድስን ማለት ነው። ቺያ ሲድስ በሚገባ በውሃ ከተነከረ በኋላ ነው መወሰድ ያለበት። ሁለተኛ ደግሞ በትንሽ መጠን ጀምሩ። እናም ቀስ በቀስ አንጀታችሁ ሲላመድ መጠናችሁን መጨመር ነው። በየቀኑ ከግማሽ እስከ 1 የሻይ ማንኪያ በመጀመር ሰውነታችሁ ሲለምድ ደግሞ ቀስ በቀስ ወደ ከ1 እስከ 2 የሾርባ ማንኪያ መጨመር ትችላላችሁ። ከ2 የሾርባ ማንኪያ በላይ ግን በቀን በፍጹም አትውሰዱ። ይህ የአንጀት ባክቴሪያዎቹ እናም የምግብ መፍጫ ስርዓታችሁ እንዲላመዱ ቀስ በቀስ ያደርጋል ማለት ነው። ሶስተኛ ደግሞ ከመመገባችሁ በፊት በውሃ ውስጥ መዘፍዘፍ ወይም ደግሞ ተልባን ደግሞ መፍጨት ነው። ቺያ ሲድስን በውሃ ውስጥ ከ20 እስከ 30 ደቂቃዎች በመዘፍዘፍ ቺያ ፑዲንግ ወይም ደግሞ የቺያ ሲድ ውሃን መጠጣት ትችላላችሁ። ቢያንስ እስከ 30 ደቂቃ ያክል በውሃ ውስጥ ሊቆይ ይገባል ማለት ነው። ተልባን ደግሞ ወደ ዱቄት ፍጩት። ይህም ሰውነታችሁ ንጥረ ነገሮችን በተሻለ ሁኔታ እንዲወስድና የምግብ መፈጨት ቀላል እንዲሆንላችሁ ያደርጋል ማለት ነው። አራተኛ ደግሞ ከሌሎች ምግቦች ጋር ማጣመር ነው። ለተሻለ የምግብ መፈጨት ከፍራፍሬዎች በውሃ እናም በተፈጥሯዊ ስኳር የበለጸጉ በመሆናቸው ማለት ነው። ፍራፍሬዎች ከእርጎ ወይም ደግሞ ከስሙዚ ጋር ቀላቅላችሁ መመገብ ነው። የአንጀት ባክቴሪያዎችን ለመደገፍ ከፕሮባዮቲክ ምግቦች እንደ ኪፈር እና እንደ እርጎ ካሉ ምግቦች ጋር አዋህዳችሁ ተመገቡ። አምስተኛ ደግሞ ከአኗኗር ዘይቤ ጋር ማመጣጠን ነው። እንደ መራመድ፣ መዘርጋት ወይም ደግሞ የአካል ብቃት እንቅስቃሴ የአንጀታችሁን እንቅስቃሴን ይረዳሉ። ጤናማ ቅባቶችንም አንድ ላይ ጨምሩ። የወይራ ዘይትና አቮካዶን አንድ ላይ ተመገቡ። እነዚህ ሰገራን ይቀባሉ ማለት ነው። ከመጠን በላይ የተዘጋጁ ምግቦችን ወይም ደግሞ የሰውነት መድረቅን ወይም ውሃ አለመጠጣትን ደግሞ እነዚህ አይነት መጥፎ ባህሪዎችን አስወግዱ። እነዚህ የሆድ ድርቀትን ስለሚያባብሱ ማለት ነው። ስለዚህ በእነዚህ መልኩ ተልባ እናም ቺያ ሲድስን ጤናማ በሆነ መልኩ የሆድ ድርቀትን ሲያስከትል መመገብ ትችላላችሁ ማለት ነው። ታዲያ እንደ ማሳሰቢያ ደረቅ ቺያ ሲድስ በፈሳሽ ሳይታገዙ ከተዋጡ በጉሮሮ ውስጥ ሊያብጡ ይችላሉ። እናም የጉሮሮ መዘጋትንም ሊያስከትሉ ይችላሉ። ሁልጊዜ በውሃ ዘፍዝፋችሁ ወይም ደግሞ በቂ ውሃን ጠጡ። እንዲሁም የአንጀት መዘጋት ስጋትን ስለሚፈጥሩ ቀደም ሲል የአንጀት መጥበብ ዳይቨርቲኩላይተስ ወይም ደግሞ የአንጀት ቀዶ ጥገና ያለባቸው ወይም ያደረጉ ሰዎች ጥንቃቄ ማድረግና ከፍተኛ መጠንን ከመውሰዳቸው በፊት ዶክተራቸውን ማማከር ይኖርባቸዋል። በተጨማሪም ደግሞ ከመጠን በላይ ፋይበርን አትውሰዱ። ከምግብ ተጨማሪዎችና ከዘሮቹ በቀን ከ30 እስከ 40 ግራም በላይ ፋይበርን መውሰድ የማይፈለግ ውጤት ሊኖረውና የሆድ ድርቀትን ሊያባብስባችሁ ይችላል ማለት ነው። እንዳልኳችሁ አንጀታችሁ ከተላመደ በኋላም ቢሆን ከ2 የሾርባ ማንኪያ በላይ በፍጹም አይወሰድም። በአጠቃላይ ተልባ እናም ቺያ ሲድስ በቀጥታ የሆድ ድርቀትን አያስከትሉም። ነገር ግን ደረቅ፣ ከመጠን በላይ በቂ ውሃ ሳይኖር ወይም ደግሞ በድንገት ከተመገባችሁ
ፈሳሾችን በመምጠጥ ሰገራን በማድረቅና የምግብ መፈጨትን በማዘግየት የሆድ ድርቀትን ሊያስከትሉ ይችላሉ። ይህንን ለማስቀረት በውሃ መዘፍዘፍ ወይም ደግሞ መፍጨት፣ ብዙ ውሃን መጠጣት፣ በትንሽ መጠን መጀመር እናም ከተመጣጠነ ምግብና ከእንቅስቃሴ ጋር አዋህዳችሁ ወደ አመጋገባችሁ ማካተት ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አድርጋለሁኝ። ለብዙ ሰዎች በጣም ጠቃሚ ስለሆነ ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።